ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ቤተልሔም ደሴ ነኝ አብራችሁን ቆዩ በክልሉ በ2018 በጀት ዓመት የመድኃኒት አቅርቦትን ለማሳደግ በትኩረት እየተሰራ እንደሚገኝ የሐረሪ ክልል ጤና ጥበቃ ቢሮ አስታወቀ ቢሮ በመድኃኒት ምጠና ትንበያ ዙሪያ ከመለከታቸው አካላት ጋር የጋራ ውይይት አካሂዷል ሄኖክ ግርማ ተጨማሪውን ያቀርበዋል የሐረሪ ክልል ጤና ቢሮ የሕክምና አገልግሎት ዳይሬክቶሬት በመድኃኒት ምጠና ትንበያ ዙሪያ ከሚመለከታቸው ባለድርሻ አካላት ጋር የጋራ ውይይት አካሄደም የሐረሪ ክልል ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን የመድኃኒት አቅርቦትን አስተማማኝ እንዲሆንና ሊያጋጥሙ የሚችሉ ስጋቶችን ለመከላከል ባለድርሻ አካላት በጋራ መስራት ይገባቸዋል ብለዋል የጤና ተቋማት በ2017 ዓ.ም የተጠቀሙትን የመድኃኒት ሕክምና መሳሪያዎችና የላቦራቶሪ ግብዓቶች መረጃ ላይ የተመሰረተ እቅድ ማቀድ ይገባቸዋል ሲሉም ተናግረዋል ለ2018 በጀት ዓመት የመድኃኒት አቅርቦት እርካታን ለማረጋገጥ በሁሉም የመንግስት ጤና ተቋማት በተጠናከረና በህብረተሰቡ የሚነሱ ጥያቄዎችን በሚመልስ መልኩ ሊሰራ እንደሚገባም አመላክተዋል በክልሉ ጤና ቢሮ የሕክምና አገልግሎት ዳይሬክቶሬት ዳይሬክተር አቶ መሐመድ አደም በበኩላቸው ለ2018 በጀት ዓመት እንደ ክልል የሚያስፈልጉ የመድኃኒቶች የሕክምና መሳሪያዎችና የላቦራቶሪ ግብዓቶች በአይነትና በመጠን የመለየት ስራ መሰራቱን ተናግረዋል በጤና ተቋማት ቦርድ የጸደቁ ግብዓት ግዢዎች በቀጣይ ከኢትዮጵያ መድኃኒት አቅርቦት አገልግሎት ጋር በመፈራረም የግብዓት አቅርቦት አስተማማኝ በማድረግ ሊያጋጥሙ የሚችሉ ስጋቶችን ለመከላከል ይሰራል ማለታቸውን ከክልሉ ጤና ቢሮ ያገኘነው መረጃ ያመለክታል በተቀመጠው የአገልግሎት ስታንዳርድ መሰረት ቀልጣፋና ውጤታማ አገልግሎት እንዲሰጥ የሚደረገው ክትትልና ድጋፍ ተጠናክሮ ይቀጥላል ሲሉ የሐረሪ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አስታወቀ ቢሮው በወረዳዎች እየተሰጡ ያሉ የመንግስት አገልግሎቶችን በተቀመጠው ስታንዳርድ መሰረት እየተሰጡ እንደሆነና በዜጎች ቻርተር ላይ የሰራተኞች ግንዛቤን በሚመለከት ድንገተኛ ምልከታ አድርጓል ሄኖክ ግርማ ተጨማሪውን ያቀርበዋል የሐረሪ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በወረዳዎች እየተሰጡ ያሉ የመንግስት አገልግሎቶች በተቀመጠው ስታንዳርድ መሰረት እየተሰጡ እንደሆነና በዜጎች ቻርተር ላይ የሰራተኞች ግንዛቤን በሚመለከት ድንገተኛ ምልከታ አድርጓል በምልከታ ወቅትም የወረዳ ሰራተኞች በዜጎች ቻርተር ምንነትና ተግባበር ላይ ያላቸውን ግንዛቤ ተገምግሟል የሐረሪ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ብርሃኑ ሁንዴ እንደገለጹት የዜጎች ቻርተር ዓላማ የመንግስት ተቋማት ዜጎች ከመንግስት የሚፈልጓቸውን አገልግሎቶች በተሟላና በሚፈልገው ደረጃ መስጠት የሚያስችል የመግባቢያ ሰነድ መሆኑን በመልከታ ወቅት ገልጸዋል ተቋማት ይህንን አገልግሎት በሚፈልገው ደረጃ ለተገልጋዮቻቸው እንዲሰጡ ለማስቻል የሚያግዘውና ተግባራዊ በመደረግ ላይ ያለው የዜጎች ቻርተር ጠቀሜታው በዜጎች የልማትና የመልካም አስተዳደር ፍላጎትና በመንግስት አገልግሎቶች አሰጣጥ ሂደት መካከል ሊከሰቱ የሚችሉ ክፍተቶችን ለማጥበብ እንዲሁም ከዜጎች ወይም ተገልጋዮች ለሚነሱ ጥያቄዎች ፍትሃዊ ምላሽ ለመስጠት የሚያስችል መሆኑን ተናግረዋል ወረዳዎች በተካሄደው የድንገተኛ ምልከታ አገልግሎት አሰጣጡ ሂደት ያለበትን ደረጃ በመገንዘብ በቀጣይ መሻሻል ያለባቸው ነጥቦች ላይም ግንዛቤ ተፈጥሯል በቀጣይም ይህን መሰል ድንገተኛ ምልከታዎች ተጠናክሮ እንደሚቀጥሉ ቀጣይ የትኩረት አቅጣጫ ተቀምጧል ታላቁ የኢትዮጵያ ህዳሴ ግድብ የብልጽግና ጉዞ ስኬታማነትና የአንድነት ምልክት መሆኑን የሐረር ከተማ ነዋሪዎች ገለጹ ከትውልድ ትውልድ የሚተላለፈው ግድብን ለማስጨረስ ልንረባረብ ይገባል ሲሉም ገልጸዋል ዘገባው የትግስት በለጠ ነው ተጨማሪ ያለን ታላቁ የህዳሴ ግድብ የብልጽግና ጉዞ ስኬታማነትና የአንድነት ምልክት መሆኑን የሐረር ከተማ ነዋሪዎች ገልጸዋል በዚህ ጉዳይ ያነጋገርናቸው የሐረር ከተማ ነዋሪዎች እንደገለጹት የኢትዮጵያ ህዝብ በእውቀቱ በሀብቱና በጉልበቱ የገነባ ያለው ግድብ ሀገራችን ትልቅ ፕሮጀክት መስራት የምትችል መሆኑን ለዓለም ያሳየችበት መሆኑን ተናግረዋል አሁንም ግድቡ እስኪጠናቀቅ ህዝቡ ድጋፉን አጠናክሮ ሊያስቀጥል እንደሚገባም ነዋሪዎቹ ገልጸዋል የኦላቲቪስ ፋይዳ ጉዳረቀባ ኒያርኪፈቴው ከዱራን ኤይነን ህዳሴ ግድብ ከኢትዮጵያ አልፎ ለአፍሪካም ትልቅ ፋይዳ አለው እስከ ህይወት መስዋዕትነት ድረስ እንከፍላለን እስኪጠናቀቅም በእውቀት በሀብት በጉልበታችንም እንደግፋለን ሁንዳኑ ጭነጅረቹ ሞራሊ ዳኒስ ጭነጅረስን ጭነጅራ ጀባዳ በጣም ደስ ይላል ለምን ብት ይሄ ግድብ የአንድ ሰው የሁለት ሰው አይደለም የመላ ሀገሪቷ የኢትዮጵያ ህዝብ ደምም ነው አካሉንም ለግሷል ብዙ ነገር ወጪ ወጥቶ በሳለሱ ያሁን ግድብ አጥጋቢ ሁኔታ ላይ በመድረሱ እኔ በጣም ደስ ብሎኛል አሁን ለቀጣይ ደግሞ ቀሪውን ለማጠናቀቅ እኔ ዝግጁ ነኝ ነው ምለው እና ይሄ በጣም ጥሩ ነው በጣም ደረጃ ላይ እንደደረሰ ያው ጠቅላይ ሚኒስትራችንም እንደሰማን ነው
ሁልጊዜ እንሰማለን በሚዲያ በጣም ጥሩ ደረጃ ላይ ነው ያለው። እነሱም እግዚአብሔር ያበርታቸው፣ እግዚአብሔር ይስጣቸው። አገራችን ኢትዮጵያ ሰላም አድርግልን። ይሄንን ነው የምመኘው እኔ። ህብረተሰቡ እንግዲህ እቺን የቀረችዋን ጠሪ ተረባርበን እንድንጨርስ አደራ እላለሁ በኢትዮጵያ ህዝብ። ለትውልድ የሚቀር ቅርስ ስለሆነ እኛ የመንግስት ሰራተኞች እንኳን ከመንግስት ደሞዝ ላይ ከምንሰራው ደሞዝ ላይ ለህዳሴ እያወጣን ህዳሴ እንዲያልቅ እንፈልጋለን። ይሄ ደግሞ ህብረተሰቡ አውቆ ስለ ሀገር ቅርስነት ስለ ለትውልድ የሚተላለፍ ቅርስ መሆኑን አውቆ ህዝቡም እንዲተባበር አሁን በአጋጣሚ እኔ መልእክቴን ያስተላልፋለሁ። ወደፊትም ቢሆን እስከ መጨረሻው ድረስ ከህዳሴ አይደለም ከህዳሴ ውጪ የሚገደቡ ግድቦች ላይ ለመሳተፍ ዝግጁ ነን እኛ የመንግስት ሰራተኞች። ግድቡ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሀገራትም ጥቅም ያለው መሆኑን ገልጸው ፕሮጀክቱ በቴክኖሎጂ የበለጸገ በእውቀት የዳበረ ዜጋ ለመፍጠር ትልቅ ፋይዳ ያለው መሆኑን ነዋሪዎቹ ገልጸዋል። ወንኩን ፕሮጀክቲ ኖፊ ኦላፍለ ቧጉዶ ገባት ህዳሴ ግድቡ ለጎረቤት ሀገርም ጭምር ትልቅ ፋይዳ ነው ያለው። ለሀገራችን ደግሞ የጀርባ አጥንታችን ነው ማለት ይቻላል። ከኢኮኖሚውም ከበርካታ ጉዳዮች አንፃር ኦኒ ደፈራኑ ዱሙ ቀባ ዋን ይሰበርባችሁ ታንጨነ ይረና ይሄ ለመላ አገሪቷ እንኳን አገሪቷ ቀርቶ ለውጪ እየለገሰ ነው ይለግሳሉ ወደፊትም። ስለዚህ በይበልጥ ደግሞ ለሀገሪቷ በከፍተኛ የጀርባ አጥንት የሚሆን ይሄ ኢትዮጵያ ህዝብ የሚያውቀው ከፍተኛ ወጪ ያወጣበት ህይወቱን የገበረበት ስለሆነ በጣም ኢትዮጵያ ህዝብ እናደንቀዋለሁ፣ አመሰግናቸዋለሁ። ሁሉ ህዳሴ ግድብ ለጎረቤት ሀገሮች ለብዙ የምስራቅ አፍሪካ ሀገሮች ተስፋ ነው። እንኳን ለኢትዮጵያ አይደለም ለብዙ የምስራቅ ሀገር አጎራባች ሀገሮች ተስፋ ነው። ያስታውቃል። ውጤቱ አሁንም እየታየ ስለሆነ ካሁኑ ይሄ ተስፋ ደግሞ ወደፊትም ይቀጥላል። ለኢትዮጵያ ብቻ ሳይሆን አይደለም ለሰው ልጆች ለአፍሪካ ህዝቦች ተስፋ ነው የህዳሴ ግድብ። ስለዚህ እስከ መጨረሻው እስኪጠናቀቅ እንኳን እኛ አይደለም እነሱም ሊሳተፉበት ይገባል። አፍሪካ ሀገሮች ራሳቸው ለዚህ ጉዳይ የቅርብ ተሳታፊ ሆነው መገኘት ስለሚገባቸው ጥሪ ሊደረግላቸው ይገባል። ህዳሴ ግድብ ታላቁ የህዳሴ ግድብ ለማጠናቀቅ ሁሉም የድርሻውን ሊወጣ ይገባል ሲሉም አስተያየታቸውን ሰጥተዋል። ሀገር በቀል ባህላዊ መድኃኒቶች እንዳይጠፉ በትኩረት መስራት እንደሚገባ የሀረማያ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታወቀ። ኮሌጁ ሀገር በቀል መድኃኒቶች እንዲስፋፉ በዘርፉ አስፈላጊውን ስራ እያከናወነ እንደሚገኝ ተገልጿል። ዘገባው የትትና ተስፋዬ ነው። ተጨማሪ አለን። የጤና ሚኒስቴር በጤናው ዘርፍ በ1993 ዓ.ም ባወጣው ፖሊሲ ባህላዊ መድኃኒቶች ከፍተኛ ትኩረት እንዲሰጣቸው አቅጣጫ ተቀምጦ እንደነበር የሚታወስ ነው። የሀረሪ ጤና ሳይንስ ኮሌጅም ይህን መሰረት በማድረግ ለመድኃኒት የሚሆኑ እጽዋቶችን በመለየት እንዳይጠፉና ቀጣይነት እንዲኖራቸው ለማድረግ እየሰራ ይገኛል። በኮሌጁ በባህላዊ መድኃኒቶች ላይ አስተባባሪ አቶ አማስ ሲራጅ እንደገለጹት በኢትዮጵያ ወደ 1000 የሚሆኑ ባህላዊ ህክምና የሚውሉ እጽዋቶች እንዳሉ ገልጸው በሀረማያ ዩኒቨርሲቲ በዘርፉ ፕሮጀክት ተቋቁሞ እየተሰራ እንደሆነ ተናግረዋል። ከዚህ ጋር ተያይዞ ሀረማያ ዩኒቨርሲቲ ዘንድሮ ያቋቋመው የኢንዲጂነስ ኖሌጅ ኢንስቲትዩት አለ። እሱ ምንድነው የሚሰራው ሀገር በቀል እውቀቶችን ላይ የሚሰራ ኢንስቲትዩት ነው። በዛ ስር ነርሰሪ ያቋቁመናል። ዋና ግቢ ውስጥ ባህላዊ ህክምና እጽዋቶች ነርሰሪ ፋርማሲቲካል ነርሰሪ አቋቁመናል። ስለዚህ ከጤና ሚኒስቴር ጋር ንግግር እያደረግን ነው። ችግኞች ስፔሲፊካሊ አረንጓዴ አሻራንም ማዕከል ባደረገ መልኩ ችግኞች እያፈላ ነው። ጤና ሚኒስቴር ከእንትን ጋር በመግባባት ከአካባቢ ጥበቃ ጋር በመግባባት ስለዚህ እነሱንም ወደዚህ በማምጣት የመትከልና እነዚህን ችግኞች የማቆየት ስራዎች ይሰራሉ። ኮንዘርቬሽን ምንላቸው በዩኒቨርሲቲው በፋርማሲ ትምህርት ክፍል ተመራማሪ አቶ ደምስ ሚሊዮን በበኩላቸው በግቢ ውስጥ በተለያዩ ባህላዊ እጽዋቶች ላይ ምርምር ያካሄዱ መሆኑን ገልጸው ከዚህም መካከል በሀረሪ ክልል አካባቢ በብዛት የሚገኘው እጸ ሲኦል ወይም ገዳ ጨፌ እናም የሮማን ተክል ላይ ምርምር በማድረግ እንደ ስኳርና ለሌሎች በሽታዎችም የሚሰጠው አገልግሎት ከፍተኛ ነው ሲሉ ገልጸዋል። ሀረር እንደሚታወቀው በባህላዊ መድኃኒት ወይም ደግሞ በባህላዊ ህክምና በደንብ ከሚታወቁ ለሀገራችንም አሪፍ ግብዓቶች ያሉባት ሀገር ነች። ለምሳሌ ያህል እኛ የሰራንበት እዚሁ አይጦች ላይ የሰራንበት እዛ ኬጆች ላይ ማንበብ ይቻላል። በእያንዳንዱ የሀረር ማህበረሰብ ቤቶች ውስጥ የሚገኘው የሮማን ዛፍ ነው። ሮማንን እኔ ለምሳሌ አሁን የምርምር ስራ የሰራሁት ሮማን ላይ ነው። በሳይንቲፊክ ኔሙ እንደሚባለው ፑኒካ ግራናተም
ወይም ደግሞ the apple of days በመባል ይታወቃል። በሕክምናው ሳይንስ ውስጥ የአፕልን ያህል ቦታና ዋጋ የሚሰጥ ነው ማለት ነው። ብዙ የመድኃኒትነት ወይም የፈዋሽነት እንትን አለው ሮማን። ከነዛ ውስጥ አንደኛው ደም ግፊት፣ የስኳር፣ የኩላሊት፣ የጉበትና የአንቲ ካንሰር ኢፌክቶች በደንብ የተጠኑና እንትን ያሏቸው በሌላው ማህበረሰብ በሌላው ዓለም አቀፍ ደረጃ እኛ ጋር በባህላዊ መልኩ ነው እንጂ በምርምር የተረጋገጠ ምንም አይነት ስራ የለም። ሮማን ላይ የመጀመሪያውን በሐረማያ ዩኒቨርሲቲ ስር የስኳር መድኃኒትነትን ምርምር አካሂደንበት ውጤታማም ሆኖ አግኝተናል። ባህላዊ መድኃኒቶች ኢትዮጵያ ውስጥ በቃል ብቻ ስለሚገኙና እነዚህም በጽሁፍና በህትመት ውጤቶች እንዲቀመጡ እየሰሩ መሆናቸውን ገልጸው ከሌላው አካባቢ ሐረር ላይ የተሻለ ባህላዊ መድኃኒት እጽዋቶች መኖራቸውንም ተናግረዋል። ይሄንኑ ጉዳይ ባለፈው አመት እኛ ሐረሪ ክልል ላይ ዳሰሳ ሰርተን ነበር። እንደ ሐረማያ ዩኒቨርሲቲ ተመራማሪ ግሩፕ ሰርተን ነበር። የሐረሪ ክልል የሚገርመው የህዝቡ የባህላዊ ሕክምና ልምምዱ በጣም ጥሩ ነው። ሁሉም ቤተሰብ ጋር ስንሄድ ሁሉም ግቢ ውስጥ ቢያንስ 1 2 3 ተክል የሌለው ሰው የለም። ሁሉም ሰው አለው። ሌላ ደግሞ በየጉሊቱ ስንሄድ ጉሊት ላይ ትራዲሽናል ሜዲሲን እንደንትን ነው የሚሸጠው። በቃ እንደ ሌሎች ቁሳቁሶች የትም ቦታ ላይ አለ እና ህብረተሰቡም ለዚህ ባህላዊ መድኃኒት ያለው ቅናና እንትናቸው በጣም ጥሩ ነው። ግን የሚቀረው እዚህ አካባቢ ላይ ምንድነው ኮንሰርት ዲፈርት ያስፈልጋል። የተቀናጀ ጥረት ያስፈልጋል። እነዛን ነገሮች የተጻፉትንም ባህላዊ ሕክምና ላይ የተጻፉ ጽሁፎችንም ወደ አንድ ማዕከል ቢሰበሰቡ መድኃኒቶቹ ደግሞ የሆነ ቦታ ተሰጥቷቸው የሆነ ኮንሰርት ቦታ እዛ አካባቢ ኮንሰርቭ ቢደረጉ ማቆያ ቦታዎች ቢደረጉ ጥሩ ነው ብለን እናስባለን። ሐረሪ ክልል በአጠቃላይ እኛ እንዳየነው እንደውም የትራዲሽናል ሜዲሲን የቱሪዝም ማዕከል ብትሆን ብለን ነው ያሰብነው። በዚህ ጉዳይ ላይ የሞያ ባለቤትና ባለድርሻ በመቀናጀት መስራት ይኖርባቸዋል ሲሉ በሐረማያ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስተማሪና ተመራማሪ እንዲሁም በባህላዊ መድኃኒቶች ላይ አስተባባሪ አቶ አማስ ሲራጭ መልእክት አስተላልፈዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። ፋይዳ ካሁን በኋላ አማራጭ ሳይሆን ሰዎችን ከአገልግሎቶች ከማህበረሰቦች ከተቋማትና ከመንግስታት ጋር የሚያገናኝ አስፈላጊ መሰረተ ልማት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና የኮንስትራክሽን ዘርፉ በኢትዮጵያ ስራ ዕድል ፈጠራ ወሳኝ ሚና እየተጫወተ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ምስክር ለማኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። ፋይዳ ከአሁን በኋላ አማራጭ ሳይሆን ሰዎችን ከአገልግሎቶች ከማህበረሰቦች ከተቋማትና ከመንግስታት ጋር የሚያገናኝ አስፈላጊ መሰረተ ልማት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የፋይዳ ፎር አፍሪካ 2025 ዓመታዊ ጉባኤ በአዲስ አበባ እየተካሄደ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት በቅርብ ዓመታት ውስጥ ዲጂታል ማንነት ተስፋ ሰጪ ከሆነው ፈጠራ ወደ ዲጂታል ትራንስፎርሜሽን መሰረታዊ ምሰሶ ተሻሽሏል። ከ5 ዓመት በፊት በዲጂታል ኢትዮጵያ 2025 ራዕይ እየተመራ እጅግ አስፈላጊ ውሳኔ ወስነናል ያሉት ጠቅላይ ሚኒስትሩ ይህም ዘመናዊ አካታች መሰረት ያለውና ሊሰፋ የሚችል ዲጂታል የማንነት ስርዓት መገንባት ነው ሲሉ ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ ፋይዳ ካርድ የግለሰቦችን ግላዊ መረጃዎች ሚስጥራዊነት በመጠበቅና አስፈላጊ የሆነውን ብቻ በማጋራት ማንነትን የሚያረጋግጥ ልዩ መለያ ቁጥር ነው። ጉባኤውን የብሔራዊ መታወቂያ ፕሮግራም ከፋይዳ ፎር አፍሪካ ጋር በመተባበር ያዘጋጁት ሲሆን ከ100 ሀገራት የተውጣጡ ከ2000 በላይ ልኡካን ይሳተፉበታል። የኮንስትራክሽን ዘርፉ በኢትዮጵያ ስራ ዕድል ፈጠራ ወሳኝ ሚና እየተጫወተ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። 20ኛው የዓለም ስራ ድርጅት በስራ ፈጠራ የተመሰረተ የባለሙያዎችን አህጉራዊ ስብሰባ በአፍሪካ ህብረት መሰብሰቢያ አዳራሽ እየተካሄደ ነው። በስራ ዕድል ፈጠራ ዙሪያ የተካሄደውን ውይይት የመሩት የስራና ክህሎት ሚኒስትር ሙፈሪያት ካሚል በሰጡት የማጠቃለያ ሐሳብ እንደገለጹት ከኢትዮጵያ መንግስት ለስራ ዕድል ፈጠራ ቁርጠኛ ሆኖ እየሰራ ነው። የኢንዱስትሪ ፓርኮች ልማት
ልማትና የጥቃቅንና አነስተኛ ኢንተርፕራይዝ ልማት ለስራ እድል ፈጠራ ያላቸውን አቅም በመገንዘብ ትኩረት መደረጉንም ገልጸዋል። በተለይ መንግስት በስፋት እያከናወነ ያለው የመሰረተ ልማት ዝርጋታ እንደ የመንገድና ሌሎች ግዙፍ የልማት አውታሮች በኮንስትራክሽን ዘርፍ ከፍተኛ የስራ እድል እየፈጠሩ ነው ብለዋል። የኮንስትራክሽን ዘርፉ ለሀገር እድገት ከሚያበረክተው አስተዋጽኦ ባሻገር በስራ እድል ፈጠራ ድርሻው የጎላ መሆኑን ተናግረዋል። በፌደራል ተቋማት የአጀንዳ መሰባሰብ የምክክር ምዕራፍ 38 ተቋማትና ማህበራት እንዲሳተፉ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌደራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፉ ዙሪያ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ መድረክ አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዚሁ መድረክ እንደገለጹት የፌደራል ተቋማት የምክክር መድረክ ከግንቦት 22 እስከ 24 2017 ዓመተ ምህረት በአዲስ አበባ ያካሂዳል። በምክክር ምዕራፉ የሃይማኖት ተቋማት፣ የሲቪልና ሙያ ማህበራት፣ ፖለቲካ ፓርቲዎችና የዲሞክራሲ ተቋማት፣ የጸጥታ ተቋማት፣ የሙያ ማህበራትና የመንግስት ተወካዮች እንዲሁም ተጽዕኖ ፈጣሪ ግለሰቦችና ባለድርሻ አካላት እንደሚሳተፉ ጠቁመዋል። በትግራይ ክልልና ከዲያስፖራው ማህበረሰብ ጋር ምክክር ለማካሄድ ዝግጅት እየተደረገ መሆኑንም አያይዘው ጠቁመዋል። እስካሁን 11 ክልሎችና 2 ከተማ አስተዳደሮች አጀንዳዎቻቸውን ያቀረቡ ሲሆን በቀጣይ በትግራይ ክልልና ከዲያስፖራው ማህበረሰብ አጀንዳ የማሰባሰብ ስራ ይሰራል። በኦሮሚያ ክልል በዜግነት አገልግሎት ከ18000 በላይ የቅድመ መደበኛ ትምህርት ቤቶች መገንባታቸውን የክልሉ ገንዘብ ቢሮ ምክትል ኃላፊና የዜግነት አገልግሎት ዘርፍ ኃላፊ ዶክተር መሐመድ ናስር አባ ጀማል ተናገሩ። በክልሉ በዜግነት አገልግሎት በ50 የተለያዩ የበጎ ፍቃድ ዘርፎች ኢኮኖሚያዊና ማህበራዊ ጠቀሜታ ያላቸው ተግባራት እየተከናወኑ ነው። ለትምህርት ዘርፉ በተሰጠው ትኩረት በ4 ዓመታት ውስጥ 18131 የቅድመ መደበኛ ትምህርት ቤቶች በማህበረሰቡ ተሳትፎ መገንባታቸውን ዶክተር መሐመድ ገልጸዋል። ከቅድመ መደበኛ ትምህርት ቤት ግንባታ ልምድ በመውሰድ በ2017 ዓ.ም 876 አንደኛ ደረጃ ትምህርት ቤቶች መገንባታቸውን ጠቅሰዋል። በክልሉ የትምህርት ጥራትና ተደራሽነትን ለማረጋገጥ ከትምህርት ቤቶች ግንባታ ባለፈ የመምህራንን ህይወት ማሻሻል አስፈላጊ በመሆኑ 36251 መኖሪያ ቤቶች በበጎ ፍቃድ አገልግሎት ተገንብተው ለመምህራን መተላለፋቸውን ዶክተር መሐመድ አስረድተዋል። የውጭ ዜና ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር እንዲጀምሩ ትራምፕ ተናገሩ። ትራምፕ ይህንን ያሉት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር 2 ሰዓት የዘለቀ የስልክ ልውውጥ ካደረጉ በኋላ ነው። ምስጋናው ኃይሉ ሐማስ በቁጥጥሩ ስር ያሉ ቀሪ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈቱ ከሆነ በጋዛ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት እስራኤል በጋዛ ላይ እያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። ዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታመር፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ ጣለችውን ዕቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወሰድ አስጠንቅቀዋል። ይህ ሚኒስትር ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደች ያለው ህልውናዋን የመከላከል ጦርነት እንድታቆምና የፍልስጤም ሀገር እንዲመሰረት መጠየቅ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋ መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጨምረውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊ መሪዎችን ወደ ስደት የሚሄዱ ከሆነ እና ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገር ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አሳውቋል። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀናጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታንያሁ ይህ ጦርነት ስልጣኔ ከኋላ ቀርነት ጋር
የሚዳርገው ነው ብለዋል። ዩናይትድ ኪንግደም የፈረንሳይ እና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከራ ያለ ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉ አሳስቧቸዋል። አገራቱ በጠየቁት መሰረትም እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን ግልጽ ያደረጉት ነገር የለም። እስራኤል ራሷን ከሽብር ጥቃት ለመከላከል ያላትን መብት ሁልጊዜም እንደሚደግፉ ያመለከቱት ምዕራባውያን መሪዎቹ ነገር ግን እየተባባሰ ያለው የእስራኤል እርምጃ ተመጣጣኝ አይደለም ብለዋል። ጨምሮም አስከፊ ባሉት ሐማስ በእስራኤል ላይ መስከረም 26 2016 ዓ.ም በፈጸመው ጥቃት የያዘቻቸውን ታጋቾች እንዲለቀቅም ጥሪ አቅርበዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት 20 ወራት በላይም እስራኤል በጋዛ ላይ ያካሄደች የቆየችው ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያንን ገድሏል። ከአንድ ወር በፊት በሐማስና በእስራኤል መካከል በተደረገ የተኩስ አቁም ስምምነት ጥቃቱ ጋብ ብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ተቋማት እየገለጹ ናቸው። ባለፉት ቀናት እስራኤል በግዛቷ እያካሄደች ባለው ተከታታይ አየር ጥቃት በመቶዎች የሚቆጠሩ የጋዛ ነዋሪዎች መገደላቸውን የጤና ባለስልጣናቶቹ እየገለጹ ነው። ለሳምንታት ተቋርጦ የነበረው ሰብአዊ እርዳታ አቅርቦት በተወሰነ መጠን እንዲቀጥል እስራኤል ብትፈቅድም አቅርቦቱ ውቅያኖስ ላይ ጠብታ የመጨመር ያህል መሆኑን የመንግስታቱ ድርጅት አስታውቋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩክ